ተመልካቾቻችን የዛሬው የውሎ አዲስ አጀንዳችን እንግዲህ የሴቶች ተጠቃሚነት ላይ ያተኮረ ነው የሚሆነው። እዚህ ጉዳይ ላይ ነው የምንቆየው። አዲስ አበባ ከሴቶችና ህጻናት አንጻር ምን እየሰራች ነው የሚለውን ደግሞ ተጨማሪ ማብራሪያ ሊሰጡን የከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላን እዚህ ስቱዲዮአችን ጋብዘናል። ከሳቸው ጋር ጥቂት ቆይታ የምናደርግ ነው የሚሆነው። ወይዘሮ ቆንጂት እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ የዛሬው አጀንዳችን ቀደም ሲል እንደጠቀስ ነው የሴቶች ተጠቃሚነት ላይ የሚያተኩር ነውና ሴቶች ከማብቃት አንጻርና ከውሳኔ ሰጭነት ሚናን ከማሳደግ አንጻር መዲናችን አዲስ አበባ ምን እያከናወነች ነው? ከዚህ እንጀምር። እሺ፣ በጣም አመሰግናለሁ። እንግዲህ ሴቶች ሁላችንም እንደምናውቀው መረጃዎችም እንደሚያሳዩት በከተማችን እንግዲህ ከ50% በላይ ቁጥር የያዙ ናቸው። ስለዚህ ሴቶችን ተጠቃሚ የማያደርግ ፕሮግራም፣ ፕሮጀክትም ፖሊሲም ቢሆን ውጤቱ በዛው ልክ ነው ሊሆን የሚችለው። ኢኮኖሚ እድገቱም በፖለቲካ መስኩም የተሟላ የተረጋጋ ፖለቲካ ከመፍጠር አንጻር ያው ተጽዕኖ ይኖረዋል ብዬ ነው ወስደው ደግሞ ይኖረዋል። ስለዚህ ይሄን መነሻ በማድረግ እንግዲህ የከተማ አስተዳደሩ በሚፈጥራቸው ማናቸው ማደረጃጀቶች፣ አሰራሮች ላይ ሴቶች በቁጥራቸው ልክ ግማሽ ያህሉ ተጠቃሚ የሚሆኑበት ሁኔታ ለመፍጠር የተለያዩ እድሎች አመቻችቶ ይገኛል። ከዚህ አንጻር እንግዲህ የመጀመሪያው ያው የመደራጀት መብት ነው። ሴቶች በጾታም ሊሆን ይችላል በሙያ መስካቸው ተደራጅተው መብታቸውን እንዲያውቁ ግዴታቸውን እንዲያውቁ የማድረግ ስራ እየተሰራ ነው ያለው። በዚህ በርካታ አደረጃጀቶች ተፈጥረው እየተሳተፉ ተጠቃሚም እየሆኑ ያሉበት ሁኔታ አለ ማለት ነው። ሁለተኛው ያው ቀጥታ ተጠቃሚ እንዲሆኑ በእነዚህ አደረጃጀቶች እንደዚሁም ደግሞ በአደረጃጀት ያልታቀፉም ቢሆኑ የኛ ቢሮ በተለይ በዋናነት ሴቶችን የማንቃት የመጎትጎት ስራ፣ ግንዛቤ መፍጠር፣ አመለካከት የመቅረጽ ስራ እየሰራ ያለበት ሁኔታ አለ ማለት ነው። ይሄ እንግዲህ ለሁሉም ነው፣ ለኢኮኖሚ ተጠቃሚነቱ በማህበራዊ ዘርፍ ተጠቃሚም እንዲሆኑ እንደዚሁም ደግሞ ወደ ፖለቲካ መስኩም እንዲመጡ ሴቶችን የመቀስቀስ ስራ የማብቃት ስራ የሚሰራበት ሁኔታ አለ ማለት ነው። ይሄን ከሰራም በኋላ እንግዲህ ወደ መደበኛው ኢኮኖሚ ተጠቃሚነት ማህበራዊ ተጠቃሚነት እንዲመጡ እናደርጋለን። ከዚህ አንጻር አንዱ ትልቁ ስራ የስራ እድል ፈጠራ ነው። በስራ እድል ፈጠራ በእርግጥም ሴቶች ግማሽ % የህዝብ ቁጥር የያዙትን ያህል አሁን ላይ ባለን መረጃ በተለይ ከ2014 ጀምሮ ሴቶች በከፍተኛ ሁኔታ ተጠቃሚ እየሆኑ ከ50% በላይ በተፈጠሩ ስራ እድሎች ተጠቃሚ ሆነዋል ማለት ነው። በዚህ ውስጥ እንግዲህ በርካታ አገልግሎቶች ነው ያሉት። ከብድር አንጻር ልንወስድ እንችላለን። የማምረቻ ቦታ አቅርቦት፣ እንደዚሁም የቴክኒክና ሙያ ስልጠና የመሳሰሉትን ካየን ስራ እድሉ ላይ 50% ናቸው። ብድር ላይ በተለይ ደግሞ ብድሩን መውሰድ ላይ 49 አካባቢ % ላይ ቢሆኑ የድርሻቸው በቁጥር በሰው ቁጥር ስንወስድ ግን የብድር ድርሻ የወሰዱ ሴቶችን ስናይ 55% ከ2014 ጀምሮ እስካሁን ያለው መረጃ የሚያሳየው። ቁጠባቸውንም ስናይ 50% በላይ ናቸው ቁጠባም የቆጠቡ። ቴክኒክና ሙያ ላይ ደግሞ ከወሰድን ድርሻቸው 63% ነው። አብዛኛው የሙያ ስልጠናዎችን በመውሰድ በተለይ በቅጥር ስራ ላይ በስፋት የሚሰማሩበት ሁኔታ አለ። የማምረቻ ቦታ ድጋፍንም ካየን ኦልሞስት ወደ 50% የተጠጋ 49% ላይ ነው ያሉት። መስሪያ ቦታዎችንም ተጠቃሚ ከመሆን አንጻር እንደዚሁ የተሻሉ ውጤቶች ያሉበት ሁኔታ አለ ማለት ነው። ስለዚህ ከተማ አስተዳደሩ ሴቶች ተጠቃሚ እንዲሆኑ የዘረጋቸው ፕሮግራሞች፣ አሰራሮች በጣም የተሻሉ ናቸው ብለን መውሰድ እንችላለን። ከዚህ ጎን ለጎን ግን በጣም በተለይ ከ2014 በኋላ በልዩ ሁኔታ ሴቶች ተጠቃሚ እንዲሆኑ የተቀረጹ ፕሮጀክቶች አሉ። አንዷ የነገዋን ማንሳት እንችላለን፣ የተሃድሶና የክህሎት ማበልጸጊያ ማዕከል። ሁለተኛ ደግሞ ስፔሲፊክ የሆኑ የስራ እድል ተጠቃሚ ያደረጋቸው እንጀራ መጋገሪያ ማንሳት እንችላለን። እንደ አንድ ሸክላ ስራ ሴቶች ብቻ ተሳታፊ የሆኑ ያሉበት ሁኔታ አለ። ከዚህ ጎን ለጎን ደግሞ በተለይ ሴቶች ወደ ስራ እድል ወደ ተጠቃሚነት እንዳይመጡ ወደ ኋላ የሚያስቀሯቸው አንዱ ልጆችን ቤት ውስጥ የመያዝ ነው። ስለዚህ ይሄንን ደግሞ ሊቀርፍላቸው የሚችል በተለይ የህፃናት ማቆያ በየተቋማቱ በየማህበረሰብ ውስጥም እስከታች ባለው ህብረተሰብ ውስጥም እንዲፈጠሩ እየተደረገ በተለይ ከቅርብ ጊዜ ወዲህ የትልቁ የክብርት ከንቲባችን ኢኒሼቲቭ የሆነ ይሄ መሰራቱ በጣም ሴቶች ወደ ስራም እንዲገቡ እያገዛቸው ያለበት ሁኔታ አለ። ኢቭን መንግስት ሰራተኛም ሆነው ይሄ ባለመመቻቸቱ
ወደ ኋላ ወደ ከስራም ጭምር የሚቀሩ ነበሩ። አሁን መንግስት መስሪያ ቤት ጭምር ይሄ ሁሉ በመፈጠሩ ሴቶች ስራቸውን እየከወኑ እንዲመጡ ያደረገበት ሁኔታ አለ። ሴቶችና ህፃናት የሚለያዩ አይደሉም። ከዚህ አንፃር ለህፃናትስ እየተከናወነ ያለው ተግባር ምን ይመስላል የሚለውን እስቲ አጠር አድርገው ይግለጹ። እሺ ከህፃናት አንፃርም እንደዚሁ በተለይ ህፃናት አንዱ የከተማችን ላይ አሁን በጣም ቦልድ ሆኖ እየወጣ ያለው የቀዳማይ ልጅነት ፕሮግራማችን ነው ማለት ነው። ከዚህ አንፃር እንግዲህ በርካታ ስራዎች ናቸው እየተሰሩ ያሉት። አንዱ የአልሚ ምግብ አቅርቦት በተለይ ህፃናት እንዳይቀነጭሩ እንዳይቀጭጩና ለተለያየ የጤና ችግር እንዳይጋለጡ ዝቅተኛ ገቢ ላላቸው እናቶች የአልሚ ምግብ ተጠቃሚ እንዲሆኑ በየአመቱ ከ350 ሚሊዮን ብር በላይ በጀት በመመደብ ከተማ አስተዳደሩ እያገዘ እየደገፈ ያለበት ሁኔታ አለ። ሌላው የህፃናት መጫወቻ ቦታዎች እንዲስፋፉ ከማድረግ አንፃር በጣም በርካታ ቦታዎች ላይ ህፃናት መጫወቻዎች እየተስፋፉ ያሉበት ሁኔታ አለ። እንደዚሁም ደግሞ የሰንበት ዝግ መንገዶችን በመዝጋት በሰንበት ወላጆች ከልጆቻቸው ጋር እንዲያሳልፉ በ132 ቦታዎች ላይ ይሄም አገልግሎት እየተሰጠ ያለበት ሁኔታ አለ። ከዚህ ጎን ለጎን ደግሞ በጨዋታ መማር እንዲችሉ በትምህርት ቤቶች ላይም በጨዋታ የመማር ፕሮግራምም ተቀርጾ እየተገበረ ያለበት ሁኔታ አለ። እንደዚሁም ደግሞ የህፃናት ማቆያም አንዱ ሌላው ከህፃናት አንፃር እየተስፋፋ የመጣ ስራ ነው። አሁን ላይ ወደ 881 የደረስንበት ሁኔታ አለ። እነዚህ ህፃናት ማቆያዎች ለህፃናት በተለይ ህፃናት ላይ ቅድመ ልጅነት ላይ መስራት የወደፊቱ ሀገራችን የተሻለች እንድትሆንም ለማድረግ የሚያግዝ ነው። ከዚህ ጎን ለጎን ደግሞ ሌላው የህፃናት መብት ደህንነት ተጠቃሚነት አንፃርም እንደዚሁ ህፃናት ማንነታቸውን እንዲያውቁ የበርዝ ሰርተፊኬት እንዲያገኙ ይሄም ወደ አስገዳጅነት እንዲሄድ ከማድረግ አንፃር የህፃናት የጉልበት ብዝበዛ እንደዚሁም ደግሞ የጥቃትም በዚህ ዙሪያ ላይ የመስራት ስራም በከፍተኛ ሁኔታ እየተከናወነ ይገኛል። መልካም ነው። ወይዘሮ ቆንጂት ደበላን የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ስቱዲያችን ተገኝተው በአጀንዳችን ላይ ተጨማሪ መረጃ የተሟላ የተብራራ ስለሰጡን በአድማጭ ተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ።